ቆሞ አንቺ ጋር ሰው በመጣ ቁጥር ስራው ብዙ ጊዜ ከጠዋት ነው፣ ሌሊት ነው የሚሄደው። ሰላት ከጅራ አካባቢ ምናምን ነው እንትን የሚለው ስራ ነው ስራ የሚሄደው። ከስራ ከዝሁር ሰላት ምናምን በኋላ በቃ ፍሪ ነው ወይ ይተኛል ቤት ወይ ደግሞ ጉዳይ ካለው ይወጣል ምናምን። በቃ ብዙ ጊዜውን እኔም በመከታተል ነው እንትን የሚለው። ምንድን ነው ስራው? ዋይት ነው የሚሰራው። ምን ዋይት የምንትን ዋይት ምንድን ነው? ይሄ ምንድን ነው? ዋይት ዌይተር፣ አስተናጋጅ። ምን ማድረግ ነው ስራው? ምን ማድረግ ነው? ምንድን ነው የሚባለው? ውሃ መሙላት፣ ውሃ የሚሞላ። ኦኬ። ምን ላይ ነው የሚሞላው? ማሽን ላይ ውሃ መሙላት። ቦቲ ምንድን ነው? ቦቲ፣ የቦቲ ውሃ። ሳውዲ ውስጥ እንደዚህ የሚባል ስራ አለ እንዴ? የሆነ ትራክ ነገር እንደዛ ትራክ ምናምን ነገር እንትን ነው እንትን ይሄ የውሃ ታንከሮችን መሙላት በየአረብ ቤቱ እየሄዱ እንደዛ ነገር። ከዛ ድርጅቱ ነው ደሞዝ የሚከፍለው። ደሞዝተኛ ነው። የራሱ ቢዝነስ አይደለም። በራሱ የራሱ መኪና ነው፣ በራሱ ነው የሚሰራው። ስለዚህ ሰዎች እየደወሉ ኦርደር እና ሙላልን ይሉታል። አላቅም ነበር እስከ ዛሬ 18 ዓመት አረብ ሀገር ስኖር ታንከር ውሃ እንደሚሞላ አረብ ሀገር ላይ አላቅም ነበር። ራሱ ቧንቧው መስሎኝ ነበር የሚሞላው። ምን ማለት ነው? ውሃ መሙላት ምናምን ሳይሆን ውሃ መሙላት ምናምን አይደለም። ምንድን ነው የሚባለው? ይሄ ሲሞላ እንትን የቆሻሻ ምናምን እንትን አለ አይደለ? ሲሞላ እሱን ነው የሚወስደው። መጀመሪያ ውሃ እንትን እንደሚል ነው የነገረኝ፣ ውሃ እንደሚያመላልስ ምናምን ነገር። ቆሻሻ ማንሳት ታንከር ይሞላ የለ እንትን ውሃ ምናምን የቆሻሻ ምናምን ታንከር የሚሞላው የሽንት ቤት መሰለኝ። ሽንት ቤት አይመጠጥም እኮ እዚህ ሀገር፣ ወንዝ ነው የሚወርደው፣ ባህር እንጃ ብቻ እነዛ ነው የሚሰራው። እንደማይመጠጥ ነው ውሃ ምናምን እንትን እንደሚል የነገረኝ፣ ውሃ እንደሚሰራ ማለት ነው። ውሃ እንደሚል ይህን ወይ ብቻ ግን በወር አይደለም የሚከፈለው፣ በራሱ ነው ይመጠጣል። ኦኬ በራሱ ነው የሚሰራው። በራሱ ነው፣ የራሱ መኪና ነው። በራሱ እንደዛ ከሆነ ቆንጆ ገቢ ያለው ማለት እኮ ይሄ ሰው ተቀጣሪ ካልሆነ ደሞዝተኛ ካልሆነ ተቀጣሪ አይደለም። በራሱ መኪና ራሱ ታንከር ማለት የራሱ መኪና ካለው በራሱ ቢዝነስ ከሰራ ጥሩ ገቢ ያለው። ለምንድነው ልጅ እንዳትወልዱ የሚፈልገው እንድታስወልጅ የሚፈልገው? እሱማ ትዳር ስላለን በኋላ ትዳሩ ማለት በሚስቱ ስም አሁን ያቆም ነው እሱ መጨረሻ ላይ ነው። ጓደኛሽ ቤት መጣ፣ ተከትሏችሁ ሱፐር ማርኬት ጋር መጣ። በዛ ምክንያት እኔ ስራ የለውም ወይ ብዬ ጠየኩሽና ነገርሽን። እንደዛ እያላችሁ አንቺ ስራሽን እንደዛ እያላችሁ ወደ ሁለተኛ ጽንስ ደረሳችሁ አይደል? ዘጋ እንደዛ ሁለተኛ እርግዝና ተፈጠረ ማለት ነው። ከዛ ድጋሚ ከኖራችሁ በኋላ ማለት ነው። ስንት ዓመት? ከ4 ወር የመጀመሪያ ፌል ካደረገ ከ4 ወር በኋላ። የመጀመሪያ ጽንስ የተፈጠረው አብራችሁ መኖር በጀመራችሁ በስንት ወር ነው? ብዙም አልቆየንም። ኦልሞስት ስንተኛ ወር ላይ 3ኛ 4ኛ ወር ምናምን አካባቢ ላይ አብራችሁ መኖር በጀመራችሁ በ3ኛ ወር ጽንስ ተፈጠረ። ከዛ እሱ ፌል አደረገ። እንዲሳካ አይፈልግም ነበር። እሱ ፌል አደረገ፣ ምክንያቱ ባልታወቀ ነገር። ሁለተኛ ጽንስ ደግሞ የመጀመሪያው ፌል ባደረገ በ4 ወሩ ሁለተኛ ጽንስ መጣ። እሺ ምን አለ? ሁለተኛ ጽንስ ሲመጣ ሲመጣ እንትን ነበር የምጠቀመው እኔ ፕላስተር አለ። ፕላስተር የመጀመሪያው እኔ ያው ታብሌት ስለሚያመኝ ጨጓራዬን ምናምንም አልጠቃት እንትን አላለኝም። ፕላስተር የሚለጠፍ ምናምን እሱን ነበረ እየተጠቀምኩኝ የነበረው። ይቅርታ ፕላስተር የእርግዝና መከላከያ ፕላስተር አለ እንዴ? አዎ አለ። አላቅም ነበር። የቱ ጋር ነው የሚለጠፈው? ሆድ አካባቢ፣ ሆድ ላይ ከዚህ ከእምብርታችን አካባቢ ዝቅ ተብሎ እንደዚህ ጎናችን ላይ እዚህ ምንድን ነው ይባላል አካባቢ እዛ ጋር ነው የሚለጠፈው። እናቴ ትሙት ዛሬ ነው የሰማሁት። እሺ እና ጥሩ ነው ታዲያ። ተለጥፎ የሚዋጥ ነገር ያስጠላል። ተለጥፎ ከዛ በየቀኑ አንዳንድ ነው የሚለጠፈው ወይንስ አንዴ ተለጥፎ ስንት ቀን? 7 ቀን 7 ቀን። ገላችንን ስንታጠብ ውሃ ሲነካው አይለቅም? ልክ 7ኛ ቀን ላይ ታነሽና ትለጥፊያለሽ ማለት ነው።
ረስተ ነው 8ኛ ቀን ከቆየ አንዱ ፕላስተር ሌላ እርግዝና ያመጣል ማለት ነው። እርግዝና ሊያመጣ ይችላል ይከሰታል ማለት ነው። የመከሰት እድሉ ከፍተኛ ነው የሚሆነው። አንዴ ስሙን ተነግርኛለሽ። በየ7 ቀኑ መቀየር አለበት። ለ28 ቀን ነው የሚያገለግለው። በርዝ ኮንትሮል ፓዱ 4 ነው የሚይዘው። በርዝ ኮንትሮል በርዝ አንዴ ላየው ስለፈልኩ ነው። ዛሬ ገና ነው የሰማሁት። በርዝ ኮንትሮል ፒል ፓች። ኦኬ ፓች ነው ስሙ። ግን ክንድ ላይ የሚለጠፍ ነው የመጣልኝ። ፎቶ አለኝ። እስኪ ቆይች ስልኬን ቼክ አድርጌ ምናምን ሽን የመጣልኝ ስጽፍ ጉግል ላይ እንደዚህ ነው። እንደሱ የሚመስል አይነት ነገር ነው። ክንድ ላይ የሚቻላል፣ የፈለግሽው ቦታ ይቻላል። አንዷ ጀርባዋ ላይ ለጥፈዋለች፣ አንዷ መቀመጫዋ ላይ፣ አንዷ ክንዷ ላይ፣ አንዷ ደግሞ ሆዷ ላይ። እኔ እንጃ ግን ሆድ ላይ ነው ያለን እኛ ፋርማሲስቱ እንደዛ ነው ያለን። ይኸውልሽ 4 ቦታ መለጠፍ ይችላል ይላል። አይሹ መቀመጫ ላይ የፈለግሽው ምርጫሽ ነው። አንቺ ጀርባሽ ላይ እነዚህ 4 ቦታዎች ብቻ ነው የሚሰራው። አይሹ መቀመጫ ላይ በቀኝ በኩል ከፈለግሽ ደግሞ ትከሽ ጀርባሽ ጋር እዚህ ጋር ከፈለግሽ ደግሞ እዚህ ክንድ ጋር ከፈለግሽ ደግሞ እዚህ ሆድሽ ጋር አንቺ ያልሽው ቦታ ማለት ነው። እና በጣም አሪፍ ነው የእውነት ግልግል ነው። እንትን ከማለት መርፍ እንትን ኪኒን ምናምን ከመውሰድ አንዴ ለ7 ቀን የሚያገለግል ከሆነ እንዳልሽው ከ7 ቀን በኋላ አስታውሶ መላጥና አዲሱን መለጠፍ አይደል? ኦኬ። ስለዚህ አንዱ ካርቶን 4 ፓች አለው ነው ያልሽው? 4። ስለዚህ አንዱ ለ1 ወር ይበቃል። ለ1 ወር። በጣም አሪፍ በጣም አሪፍ። እንደዛ ለ4 ወር ተጠቅሜ ያለሁን ያው ሳላቅ 1 ወሩን ኦልሬዲ ጸንሼ ነው 3 የነበረው አላቅም ነበር። ኦኬ 1 ወሩም ማለት ነው። ስለዚህ ወይ አንዱ ምናልባት አንድ ቀን አንደኛውን ሳትልጪ 8ኛ ቀን ቆይቶብሽ ምናምን ይሆን? እኔ ግን ተከታትዬ ነው የማደርገው። አይደል ነው እንደዛም አይነት ስህተትን ተፈጥሮም ሊሆን ይችላል። የሆነ ኮንትሮል ማንኛውም መርፌ የሚሆን ኪኒንም ይሁን የሚለጠፈውም ይሁን 100% አይደሉም። ገባሽ? እርግዝና ሊፈጠር ይችላል። 100% የሚባል ነገር የለም። የእርግዝና መከላከያ 99% ነው። ገባሽ? ይሄ በማንኛውም አጋጣሚ ሉፕ እንኳን ያስቀበረ ሰው እንኳን እርግዝና ሊፈጠርበት ይችላል፣ ያጋጥማል። ምታጠቢ ከሆነ የጡት ወተት ይቀንሳል። ኦኬ። አይ ቆይ ኧረ ሀቢባ ዝም በይ እሺ። ይቅርታ እኔ እኮ መሀል ላይ የማላውቀው ነገር ሲኖር መጠየቅ ያለብኝ ነገር ሲኖር ነው። ሶሪ ከዚህ በኋላ አላቋርጣትም። እሺ ዛህራ ይቅርታ አድርጊልኝ። አንቺም ኮመንት ሀሳብሽ በኮመንት እንዳይሰረቅ እሺ ዛህራ። 4ኛ ወር ላይ በቃ በጣም አመመኝ። የፔሬድ ስሜት አይነት ነገር እንደዛ ነበር የመሰለኝ። የሆነ የሚያቃጥል ነገር ፍላጎቴ የመጨመር ምናምን አይነት ከዛ እኔ ፔሪድ ስሜት ነው የመሰለኝ የነበረው። ኦልሬዲ የተከታተልኩኝ ስለሆነ መከላከያውን ይፈጠራል ብዬ አላሰብኩም። ገባሽ? ከዛ በኋላ በጣም ሲያመኝ ለምርመራ ሄድኩኝ ማለት ነው። ሲሄድ እርግዝና እንደተፈጠረ ተነገረኝ ማለት ነው። 1 ወር ከምናምን አካባቢ የ6 ሳምንት ምናምን እንደዛ ማለት ነው። አብረን ነበር ይሄድ ነው። እኔም ደነገጥኩኝ እውነት ለመናገር። ለምንድን ነው የደነገጥኩት? እኔ 2ኛ ጽንስ ልጅ ሳስብ ቅድመ ምርመራ ማድረግ እፈልግ ነበር፣ የማህፀን ምርመራ ማለት ነው። የመጀመሪያው እርግዝና ፌል ስላደረገብኝ ኬዙን ማወቅ እፈልጋለሁኝ። እና 2ኛ መሀል ላይ የሚገርምሽ ነገር ካልወለድሽ ላይ ያለኝ ነበረ። ገና 1 ወር ከምናምን ላይ የመጀመሪያው ጽንስ ፌል አድርጎ 1 ወር ከምናምን አካባቢ ላይ ካልወለድን እያለ ሲያስቸግረኝ የነበረ ሰው ነበር። ከዛ እኔ ደግሞ ቆይ በደንብ ማገገም አለብኝ፣ በደንብ መዳን አለብኝ። ይቅርታ አድርጊልኝ ዛራ። በዚህ ሰዓት እኔ እርግዝና እንትን አለን በቃ አልፈልግም አልኩት ምናምን ነገር። ከዛ በቃ ስለማትወጂኝ ነው ከእኔ ፍቅር ስለሌለብሽ ነው
አይደለም ይኸውልሽ፣ እንትን ለግንኙነት እየጠየቀሽ እኔ ያሞኛል፣ ቁስል ነኝ፣ ልዳን ምናምን ስትዩ ለግንኙነት ሰበብ ፈልጎ ግንኙነት ለማድረግ ፈልጎ እንጂ እውነት እንድታረግሽ ፈልጎ አይደለም። አይደለም አይፈልግም እሱ። ያው በኋላም ያው ለልጅ ካልኳት እሺ ብላ ትሰጠኛለች። ለልጅ ካልኳት ገባሽ? ለልጅ ከሆነ ያው ብዙ ጊዜ ሴቶች ልጅ ስለምንወድ ለልጅ ከሆነ እሺ ብላ ትሰጠኛለች ብሎ ነው። ያኔ ለልጅ ምናምን እንደዚህ ሰፍሰፍ ምናምን እንትን የምልሽ ያኔም እንደዛ ሲለኝ ለምን እንደዛ አለ? ኢኮኖሚካሊ በጣም ያለው ሰው ነው ገባሽ? የፋይናንሻል ችግር የለበትም። እና የሆነ ጥያቄ ፈጥሮብኝ ነበር። ለምን እንደዚህ አለ? መጀመሪያ እኮ ልጅ መውለድ እፈልጋለሁ ሲል የነበረ ሰው ነው። ከመጋባታችን በፊት ስንጋባ እንደተጋባን ልጅ አውቆኗ ሊያሳምንሽ። ሴት ልጅ ስትባል ሰፍ ስለምትል ብዙ ሴቶች ልጅ ስለምንወድ ገባሽ? ስለዚህ ወንድ ልጅ ሁልጊዜ አውቆ አዲስን ሴት የሚያሳምንበት መንገድ ቶሎ አግብቼ መውለድ ነው የምፈልገው ይላታል ለሴቷ። ሴት ደግሞ አይ ይሄ ጨዋ ነው ማለት ነው በቃ አላማው አግብቶ መውለድ ነው። ልጅ ይወዳል። ልጅ ከወለድኩለት ደግሞ ተሰብስቦ ልጁን ያሳድጋል ብላ ሴቷ ታስባለች። ገባሽ? ልጅ የሚወድ ወንድ ጨዋ ነው ብለው ስለሚያስቡ ሴቶች ትክክል ነው እያልኳት፣ ትክክል አይደለም። አውቆ ግን ሴትን የሚያሳምንበት መንገድ በቃ እኔ አግብቼ መውለድ ነው የምፈልገው፣ ልጅ እወዳለሁ። ልጅ ባይወድም አውቆ ልጅ እወዳለሁ ይልሻል። ለምን? እንዲያሳምንሽ ትዳር ፈላጊ ነው፣ ትክክለኛ ሰው ነው ብለሽ እንድታስቢ። ከዛ ቶሎ ብሎ አግብቶ ከጠቀለለ በኋላ ከዚህ በኋላ የታባቷ ትሄዳለች። አንዴ አግብቻታለሁ የትም አትሄድም፣ አርፋ ትቀመጣለች ብሎ ስለሚያስብ እንዳታረግሽ ተጠንቀቂ። አውቆ በምን ያሳብባል? በገንዘብ። እኔ ከወለድኩኝ አንበላጥቄ ነው ማሳደግ የምፈልገው ልጄ፣ ስለዚህ ገንዘብ እስኪኖረን እንዳትወልጂ ይልሻል። ቢኖረውም ይደርሳል። ቀርታ ሂጂ ማለት ከዛ ያኔ ስጸንስ ለምን ጸነሽ ጥንቃቄ አድርጌ ብለኝ አልነበር ምናምን አልኩት እና አሁን ድጋሜ ልጅ ይፈልጋለሁኝ ማለት ምናምን። በዛ ላይ ደግሞ ዶክተሯ 3 ወር ምንም አይነት እርግዝና እንዳይፈጠር ጥንቃቄ እንዳደርግ አስጠንቅቃኛለች። እና ደግሞ ካረገዝኩኝም እንኳን ድጋሜ ምርመራ አድርጌ የመጀመሪያው ጽንሱ ለምን ፌል እንዳደረገ የማህፀን ምርመራ፣ ቅድመ እርግዝና ምርመራ አድርጌ ድጋሜ ማህፀኔ ጽንስ መሸከም ይችላል አይችልም የሚለውን በደንብ አረጋግጬ እኔ ሬዲ ሆኜ ያኔ ነው ልጅ በቃ ማረግዘው ምናምን ብዬው እንትን ብያለሁ። በቃ ዘግቻለሁ ማለት ነው። ለሌላ በጣም መልሽ ጨጓራዬ ምናምን ስለሚያመኝ ያኔ ሳላቅ የሚያቃጥል ነገር ቃሪያ ምናምን በላ ስለነበር ጨጓራዬ በጣም ስታመም ነው እኔ የሄድኩት ለቼክአፕ ማለት ነው። ከዛ ጽንስ ተፈጥሯል። ሁለተኛ ጽንስ እንደተፈጠረ ምናምን ሲያቅ ወላሂ እንደዚህ አንገቱን ደፍቶ አቀርቅሮ ማለት ነው። በቃ በጣም ነው የተናደደው። እነዚህ ወንበሩን ሁላ እየቀጠቀጠ ነበረ በእጁ ተናዶ ማለት ነው። እኔ ደግሞ መዛጋ በጣም ደንግጫለሁኝ። እኔ ለምን እንደነገጥኩኝ ምርመራ አላደረግኩም። የመጀመሪያው አይነት ተመሳሳይ ችግር ይገጥመኛል ብዬ በቃ በጣም ሰጋሁኝ። የማህፀን ምርመራ ሳላደርግ ብዬ ማለት ነው። ድጋሜ ፌል ሊያደርግብኝ ነው ብዬ እሱ ነገር አሳሰበኝ እኔን ማለት ነው። እሱ ግን መፈጠሩ ነው እዛ ጋር ጽንስ መፈጠሩ በጣም አናደደው። ከዛ አልትራሳውንድ ምርመራ ማድረግ ፈልጋለሁኝ ጽንሱ የስንት ሳምንት እንደሆነ አልኩት ስለው ነው አለኝ። አሁንም አታደርጊም ማለት ይህን አልጠየቅሽም እንዴ? እንውለድ እኮ ስትለኝ ነበር። ምን ሆነህ ነው? መጀመሪያ በምን እንደተናደደ ጠይቀሽዋል ወይ? ምክንያቱም ኦልሬዲ ልጅ እፈልጋለሁ ስላለሽ በሌላ ጉዳይ ብለሽ አላሰብሽም? ምን ነው የሚያደርጉት? ስራ ቀዝቅዟል፣ እንደ ድሮ አይደለም፣ እንደ በፊት አይደለም ምናምን ነው የሚለው። ሆስፒታል ውስጥ ስለነበረ ያለ ነው። ሲጀመር ያኔ መነጋገርም አንችልም ማውራት፣ ያው ቤት ስንሄድ እናወራለን ምናምን ብዬ ነበር። እና እኔ ደግሞ ሳንወጣ እዛ ሆስፒታል ውስጥ አጋጣሚ የሄድንበት ሆስፒታል አልትራሳውንድ የላቸውም ነበረ። አልትራሳውንድ የለንም ማለት እዛ ጋ ጽንስ መኖሩን ብቻ ነው አረጋግጠው የነገሩኝ እንጂ አልትራሳውንድ ምርመራ የእንትኑ ማሽኑ የላቸውም። ሌላ ቦታ ሄደን ምርመራ እንድናደርግ አዘዘ ዶክተሩ ማለት ነው። ከዛ አትሄጂም አለኝ። ኖ በፍጹም አለ አትሄጂም። በእኔ ሀይል በእኔ ጭቅጭቅ ምናምን ነገር ካልሄድኩኝ ምናምን ብዬ ሄድን ሆስፒታል ማለት ነው። የመጀመሪያው ጽንሱ እንትን ያለበት ዶክተሬ ጋር ሄድን እና እዛ ምርመራ አደረግኩኝ ማለት ነው። ከዛ ኦልሬዲ ጸንሻለሁኝ እዛ ማለት ያው ታውቋል። ሳምንቱን ለማወቅ ምናምን ነበረ። የ1 ወር ከምናምን አካባቢ ነው ጽንሱ ማለት ነው። ከዛ በኋላ አሁን በጣም መታመም ጀመርኩኝ። ህመሙ በቃ መተኛት አልችልም፣ ምግብ አልበላም፣ በጣም ነው የምሰቃየው። በቃ ድጋሚ ሄድኩኝ ተመልሼ ማለት ነው። እሷ ጋር ሲሄድ
ከማህፀን ውጭ ነው እርግዝና ነው። ከማህፀን ውጭ እንደሆነ ቀድማ ነግራኛለች። ምንትን ስናደርግ ማለት ነው እርግዝና ከማህፀን ውጭ ነው። የመጀመሪያው ከረጢቱ እንደተዛነፈ ነግራኝ የለ ድጋሚ እንትኑ ማለት ከረጢቱ ኖርማል ነው። ጽንሱ ግን ከማህፀን ውጭ ነው አለች። ከዛ በቃ በጣም ተሰማኝ ምናምን በቃ አለቀስኩኝ ምናምን ነገር። በሶስተኛው ቀን ነው ምናምን ደግሞ ድጋሚ ቀጠረችኝ። ከዛ ሄድኩኝ። ሲሄድ አሁንም በቃ እንደዛው ነው። ከዛ በኋላ ምንድነው አቋርጭልኝ በቃ አልኳት። እኔ ቀኑ ጊዜው እንትን ሳይ አቋርጭልኝ ካሁኑ ምናምን ስራት ነው አለች። እኔ አንትን አልልም እስከ 3 ወር ምናምን ድረስ እንየው አለች። እሷም ማለት ነው የመመለስ እድል ሊኖረው ስለሚችል ወደ ማህፀን እኔ አላቋርጥም አለች። አሁንም ተመልሼ ሄድኩኝ ወደ ቤት። ከዛ ምን አለ መድኃኒት ላምጣልሽ እና ቤት ይቋረጥ ጽንሱ አለኝ። ቤት ውስጥ መድኃኒቱን እኔ ላምጣ ገዝቼ በማህፀን ነው እንትን የሚባለው። ከዛ በኋላ የሆነ ትኩስ ነገር ምናምን እንደዚህ ያለ የሚጠጣ ምናምን ነገር እሱን እየጠጣሽ ምናምን ነገር እንደውም ካልጋ ላይ መሬት ላይ ምናምን እየተባለ ቆይ አንተ ይህን ሁሉ ታሪክ እንዴት አወቅኩላ አልኩት እኔ ማለት ነው። ከዛ እንደዚህ የሚያደርጉ ሴቶች ማለት ሴቶች አሉ እንደዚህ የሚያደርጉ ስለማቅ ሲወራ ስለምሰማ ነው ምናምን አለኝ። ከዛ ነው አልኩት እንደዚህ አይነት ስህተት አልሰራም፣ ራሴን አደጋ ላይ አልጥልም። ጽንሱ መቋረጥ ካለበት አሁንም በሕክምና ነው የሚቋረጠው አልኩት። ከዛ በኋላ ጽንስ አላቋረጥም ማለችኝ ዶክተሯ። ተመልሼ ሄድኩኝ ማለት ነው አሁን። ከዛ በሚቀጥለው ቀን አሁንም በቃ ካልሄድኩኝ አልኩኝ። ለምን ምንም ነው ሰላም የማይሰጠኝ፣ በጣም ነው የሚያመኝ። አልተኛም፣ በቃ አልበላም፣ አልጠጣም። በቃ አዳሬ ቁጭ ብዬ ነው የማድረው። በጣም ተሰቃየሁ። በቃ ሲሄድ ከዚህ ዛሬ አልሄድም ከዚህ አልኳት። ጽንሱ ካልተቋረጠ ይሄ ጽንስ ካልተቋረጠ አልሄድም። አለቀስኩባት። ከዛ እስኪ ነይ ልይሽ ምናምን ከማህፀን ውጭ የሆነ ጽንስ እኮ ቶሎ መውረድ አለበት። ለምን እያደገ ከመጣ ለአንቺ ጤና ጥሩ አይደለማ። እስከ 3 ወር ምናምን ችግር የለውም ማለች እሷ። ከማህፀን ውጭ ሆኖ እንዴት ሊሆን ይችላል ጽንሱ? ምንም ሊመለስ ይችላል። ወዴት ሊመለስ ይችላል? ጽንስ ወደ ማህፀን ይገባል። በራሱ ወደ ማህፀን ሊመለስ ይችላል። ወደ ማህፀን ሊመለስ ይችላል። ጠብቂ። ወደ ማህፀን ካልተመለሰ ደግሞ ወይም በራሱ ሊወርድ ይችላል። ከ3 ወር ካለፈሽ ግን በሰርጀሪ ነው የሚሰራው። በሰርጀሪ ወደ ማህፀን ይከቱታል። ጽንሱን አይደለም ይቋረጣል፣ ይወጣል። በሰርጀሪ የሚሰራ ይቋረጥ ይደረጋል። በሰርጀሪ ጽንሱ እንዲቋረጥ ይደረጋል እንጂ በፍጹም ከማህፀን ውጭ የተፈጠረ እርግዝና ወደ ማህፀን ሊገባ አይችልም። በራሱ አይገባም። አሁን ልመጣልሽ ነው። ኖ አሁን ልጅ ከማህፀን ውጭ ከሆነ እርግዝናው ከ3 ወር ምናምን ካለፈ ኦልሬዲ በሰርጀሪ ነው እንትን የሚባለው የሚወጣው ተሰርቶ ማለት ነው። አዎ ይወርዳል። ገባሽ? እሷ ዶክተሯ ምን አለችኝ? ወይ በራሱ ይወርዳል ወይ ደግሞ በሰርጀሪ ይሰራል ወይም ደግሞ ወደ ማህፀን ተመልሶ ይገባል ነው ያለችኝ። በጣም ወደ ማህፀን የመመለስ ተስፋ ስላለው ሞክሪ አለችኝ። ጠብቅ ያለችኝ ወደ ማህፀን ሊመለስ ይችላል ጠብቅ ያለችኝ እሷ። እኔ ግን አልቻልኩም። በቃ ህመም ስላለው ህመም በጣም ከባድ ስለሆነ ነበር የሚያመሽ። ምንሽ? በቃ እንዳለ ሙሉ አካሌን ነው የሚያመኝ። ሆዴ ቁስል ነው፣ ወገብ ነው፣ ራስ ምታት ነው፣ ሙሉ አካሌን ነው በቃ የሚያመኝ። በቃ ስሜቱ ራሱ እኔ እርግዝና የሚያመኝ ወገቤን ነበር። ወገቤን እና እዚህ ነው የሚያመው። ሌላ ነገር ሆዴ ቁስለት ምናምን ነው በቃ እንዲህ ስነካ ምናምን ሆዴ በጣም ነው የሚቆስለው። ራሴን ያመኛል ምናምን በቃ አልተኛም፣ ያቅለሸልሸኛል ምናምን በቃ የሆነ ዝብርቅርቅ ያለ አይነት ስሜት ነው። እንዲህ ነው ብዬ በቃል መግለጽ አልችልም። ስሜቱ ከባድ ነው በጣም በቃ እንቅልፍ አያስተኛኝም ምናምን ነገር። ወደታች ማህፀኔ በጣም ይጫነኛል። እንጃ የፔሪድ ህመም እኔ ፔሪድ በጣም ህመም ስለሚበረታብኝ ከፔሪድ ከዛም ህመም በላይ ነው በቃ በጣም የተሰቃየሁት። ከዛ ልዩሽ ምናምን ስትለኝ ተኝ ምናምን ልዩሽ ስትለኝ ተመልሷል ወደ ማህፀን ጽንሱ ተመልሷል። ማሻአላ ተመለሰ ጽንሱ ምናምን ነገር አለች። ኦልሞስት 2 ወር አይደለም 1 ወር ከሳምንት አካባቢ ላይ 1 ወር ከሳምንት 15 ቀን አካባቢ ላይ 6 ሳምንት ላይ ምናምን። ከዛ በቃ በጣም ደስ አለኝ። እኔ ራሱ በቃ አለቀስኩኝ ምናምን። እሱ ደንግጧል። እንደዛ እምልሽ ጽንሱ እንዲቋረጥ ነው እሱ እንትን እያለ ያለው። አንተ ባልሆነ አይደለ አለችው ዶክተሯ እና መተኸይ እየው ምናምን አለችው። እንደዚህ የሆነ ምት አይነት ነገር ድምፅ ነገር ምናምን
ተነስቶ እንደገና ደስ አላለውም። ሲጀመር በጣም የተናደደው ወደ ማህፀን የመመለሱ ጽንሶ ማለት ነው። እሷ ራሱ በቃ እድለኛ ነሽ ያኔ ቸኮለሽ ጽንስ አቋርጭ ስትይኝ አቋርጬ ቢሆን ምናምን ነገር ብላ እሷ ራሱ በቃ እንትን አለች። በጣም እንኳን ደስ አለሽ ምናምን አለችኝ። እኔም ደስ አለኝ እውነት ለመናገር። ከዛ ተመለስኩኝ ወደ ቤት ሄድን። የሚያስፈልገኝን ነገር መድኃኒት ምናምን አዘዘችልኝ። ወደ ቤት ተመልሰን ሄድን ማለት ነው። ወደ ቤት ተመልሰን ሄድን። ያው ህመሙ እንዳለ ነው። ትንሽ ቀነሰልኝ የተወሰነ ምናምን ነገር ቫይታሚን እንደዚህ ፎሊክ ምናምን አዘዘችልኝ። ቫይታሚን እሱን መውሰድ ጀመርኩ ማለት ነው። ከዛ ወደ 2 ወር አካባቢ የተጠጋ ሲሄድ ጽንሱ አጋጣሚ ወደ ኢትዮጵያ መሄድ አለብሽ አለኝ። ልጁ አደጋ ደርሶባታል ተብሎ ተነግሮት ነበረ ማለት ነው። እዚህ ኢትዮጵያ አደጋ ደርሶባታል ተብሎ እሱ ወደ ሀገር መምጣት ስላለበት ቀድሞ እኔን አንቺ መሄድ አለብሽ አለኝ። ነው አልኩት። እኔ አልሄድም አልኩት። ወደ ሀገር በዚህ ሁኔታ አልሄድም። አንደኛ ጽንሱ ገና 2 ወር ያልሞላው ጽንስ ነው። በደንብ አልተረጋጋም። ድጋሜ ፌል ቢያደርግብኝስ ምናምን ስለው ምን ችግር አለው? ምንም አያደርግብሽ ምና መሄድ አለብሽ ምናምን ነገር። የቤት ኪራይም እዚህ እንትን ምለው ላለመክፈል ከሆነ እኔ ሰው እፈልጋለሁ ሞላ አልኩት። የሚያግዘኝ ሰው እኔ ጋር መጥቶ የሚኖር የሚያግዘኝ ሰው እፈልጋለሁ። ጽንሱ ደግሞ ከተረጋጋልኝ በኋላ ስራዬን እቀጥላለሁ። ፌሻሉን አልኩት። ገባሽ? እሰራለሁ ስራዬም። በዚህ ሁኔታ በፍጹም ነው ትችሽም አልሄደው አለኝ። በቃ እኔ ኢትዮጵያ የምሄደው ልጄ ታማ ነው። ተረጋግቼ ከቤተሰብ ጋር ጊዜ ማሳለፍ እፈልጋለሁ። እዚህ ግን ትችሽ ከሄድኩኝ ለአንቺ ላስብ ነው እና በፍጹም አለኝ። መጨነቅ አልፈልግም ወደ አንቺ ወደዚህ አለኝ። ከዛ በቃ በስንት መከራ አልፈለግኩም ነበር መስማማቱላ ማለት ነው። በስንት መከራ እንትን አለ ፕሮሰስ ጀመርኩኝ ማለት ነው። መውጫ ሲምፓሲ። ከዛ ፓስፖርት ወይ ደግሞ መታወቂያ ጠየቁኝ። ምን አደረገ? እኔ መታወቂያ እንኳን ከዚህ ፎቶ እንትን ብዬ እስከማስልክ ጊዜ አልሰጥ ብሎኝ ማለት ነው። ምንድን ነው ያደረገው? በእህቴ ስም እዛ ኤምባሲ ሰው ስለሚያውቅ በእህቴ ስም አድርጎ ሁለተኛ ድጋሚ ሳውዲ ምድር እንዳልገባ አድርጎ ነው ወደ ሀገር ያስገባኝ ማለት ነው። እንደዛ አድርጎ አሰራልኝ ሲምፓሲው። ገባሽ አይደል? ኮሜንታተሮች እኮ ዛሬ አላስተነፍስም አሉኝ። አቡዝም በይ እያሉኝ የሚዩት አድርጊ ዝም ብዬ ነው የምሰማሽ። አንድ ግለሰብ ሳውዲ ደግመሽ እንዳትገቢ የማድረግ መብት የለውም። ይቅርታዬን ዝም ብዬ ማለፍ ስለማልችል አሻራ ኖ በእኔ ስም አይደለም የወጣሁት። በእኔ ስም አይደለም የወጣሁት፣ በእህቴ ስም ነው የወጣሁት። ስሜ በእህቴ ስም ነው የወጣሁት። አንቺ ስትገቢ በራስሽ ስም ነው የገባሽው? ኖ እኔ ስገባ በባህር ነው የገባሁት እኮ በባህር ገባ። ስትወጪ ደግሞ በፕሌን ስትወጪ በእህትሽ ስም ለምን ወጣሽ? ለምን በራስሽ ስም አልወጣሽም? ጊዜ አልሰጥሻለኝ። በቃ እኔን አጣድፎ በቃ አቻኩሎ አጣድፎ ለምን እንደዚህ እንዳደረገ አሁን ሳወራሽ በታሪኩ ትረጃለሽ። እመጣበታለሁ። ገባሽ? ለምን እንደዚህ አድርጎ እኔን አጣድፎ አቻኩሎ ልክ እንደ መቃብር አፈር በቃ አጣድፎ ለምን እንዳስወጣኝ ነው። ከዛ እሺ አልኩት። በቃ መሄዴ እውን ሆነ። በቃ ቁርጥ ሆነ። እንዲህ አልኳት። በቃ እቃ ልግዛሽ አልኩት። አንዳንድ ነገር ልግዛ ለቤተሰቦቼ ምናምን፣ ለወንድሞቼ፣ ለአባቴ ምናምን። እንዴት ይሄን ሁሉ አመት ቆይቼ ባዶ እጄን እሄዳለሁ ምናምን ስል ነው አለ። በፍጹም ብር የለኝም፣ ስራ የለም፣ ብር የለኝም፣ እቃ ምንም አትገዥም፣ የሚያስፈልግሽ ነገር ሁላ እኔ እልክልሻለሁ። እንኳን አይደለም እቃ ሊገዛልኝ ይቅርና ያለኝን እቃ እንኳን ቤት ውስጥ ያለኝን እቃ በቃ በአግባቡ ፈቅድ አድርጌ ሁላ ካርጎ እንዳደርግ አልፈቀደልኝም ነበር። አንድ ሳጥን ከሳውዲ አረቢያ የሚመጣ ከሌላም አረብ ሀገር ሊመጣ ይችላል አላውቅም። እሱን አንድ ብቻ ፈቀደልኝ። ከዚህ በላይ ነው አለ። እኔ እልክልሻለሁ እቃሽን ሁሉ። ከዛ ለመንኩት። አንድ ሳጥን ብቻ ምንም ነው እቃ የማይይዘው። እኔ ሌላ እቃ እሺ አልገዛም አልከኝ፣ አትሊስት ያለኝን ቤቴ ውስጥ ያለውን እቃ እንኳን ይዤ እንድሄድ ፍቀድልኝ ምናምን ስለው በፍጹም አለ። አንድ ሻንጣ እንኳን ተጨማሪ ብዬ ለመንኩት። ከዛ እሺ አለ። አንድ ሻንጣ ማለት ነው። ከሳጥኑ ተጨማሪ አንድ ሻንጣ ፈቀደልኝ። ከዛ ያንን ሻንጣ አሁን በቃ አብዛኛው እቃ ይቀረብኝ። ገባሽ? አሳዘንኩት መሰለኝ። ሻንጣውን ተይውና ብሎ ሳጥን ጨመረልኝ። አንድ ሳጥን የበፊቱ ሳጥን ጋር 2 ማለት ነው። 2 ሳጥን ፈቀደልኝ። ሌላው የፌሻል እቃዬ ሙሉ የፌሻል እቃ፣ የኪችን እቃ፣ ልብሶቼ፣ በጣም ብዙ ነገር ነው ትቼ የመጣሁት ማለት ነው እዛ። እኔን ግን እቃሽን አትወስጂም እያለ እሱ በጣም ብዙ እቃ ነበር ሲገዛ የነበረው ለቤቱ ማለት ነው። ያልገዛው ነገር የለም። በቃ ያልገዛው የቤት እቃ ቅመማ ቅመም ሁላ አልቀረው። ምን ያለ ይቅርታ፣ እሱ ላይ መለስ ነው የሚገባው? አዎ ወይም አይ ብቻ በይ።
እሱ ላይመለስ ነበር። እኔን ያለኝ እመለሳለሁ ነበር ያለኝ። ልጄን አይቼ ከ2 ወር በኋላ እመለሳለሁ ነበር ያለኝ። ሁኔታው ግን በቃ እቃ እኔ ጋር ቀድመሻት እንዳለኝ በቃ እመለሳለሁ ብሎች ነበር። እንደሚመለስ እያወቀ ግን ያሁን ሁሉ እቃ ሲገዛ ለምንክ ነው አላልሽው? መጠየቅ አልኩት። እኔ በቃ ማለት የሚያደርገው ነገር በጣም ግራ የሚያጋባ ነገር ነው። ለ2 ወር ነው የሚሄደው ብሎኛል። እዛ ጋር እቃ ከእኔ ጋር እኩል የኪችን እቃ እየገባ እንደውም እኔን እንዳትወስድ ያለኝን እቃ ሁላ እሱ እየገባ እየሰበሰበ ነበር። እሺ አብራችሁ ሱፐር ማርኬት ሄዳችሁ ነው ወይስ ከቤት ፓክ በካርጎ ለማድረግ ነው? እቃ ስትሰበስቡ እንዳትወስድ የሚልሽ ሱፐር ማርኬት ለመግዛት ወጣችሁ? ኖ እኔን አስወጣኝም። እኔ ልሽ አንዴ ወጣሽ። አብራችሁ ካልሆናችሁ እንዴት ነው እሱ አንቺ የፈለግሽውን እቃ ለአንቺ ነው ብሎ ለአንቺ ለእሱ የሚያነሳ? ኦንላይን እያዘዛችሁ ነው ወይስ ከቤት ካርጎ እየጫናችሁ ነው? መቼ ነው? እንዴት ነው? ቤት የነበረንን እቃ ቤት የነበረ ስንኖር የነበረ እቃ ካርጎ ልትልኩ? ካርጎ እኔ አንድ ፈቅዶልኝ ድጋሜ አንድ ተጨማሪ ፈቀደልኝ አላልኩሽም? ግን የሚገርምሽ ነገር አብዛኛው እቃዬ እዛ ነው የቀረው። የተወሰነ እቃ ነው እኔ ይዤ የመጣሁት እና እኔን እቃ አትወስጂም ሳንቲም የለኝም እያለ እሱ ግን ሱቅ እየወጣ እቃ ይገዛ ነበረ። ምንድን ነው ያለኝ? እኔን የባለቤቴ እህት ባለቤቴ ኦርደር አድርጋት እሷ ነች ይሄንን እቃ እየገዛች አለችው፣ እኔ ካርጎ እንዳደርግ ፈልጋ አለኝ ማለት ነው። የሚገርምሽ ሱቁ ማለት ነው ብራንዱ እኔ እና እሱ የምንሄድበት የነበረ ሱቅ ነው። አውቀዋለሁኝ እንዴ ይሄንን ብራንድ እኮ እኔ እናንተ የምንሄድበት የነበረ አይደል ምናምን ስለው እንዴ እሷን ታውቀዋለች ሱቁን አለኝ። እህቷ የሚስቱ እህት በታሪክ ነው በዛ ደረጃ እቃ ገዝታ ለእህቷ ማትልክላት። ያልገዛው እቃ የለም። አሁን እንዲህ ነው በቃ ፕሬጀር ድስት አልቀረውም፣ ፔርሙዝ 4 ፔርሙዝ አልቀረው። በቃ ምን ሁሉ ነገር የቱን ጠርቻ የቱን ልተው። በጣም ብዙ እቃ በገፍ እየገዛ ነበረ። ገባሽ? እኔ ግን የቡና መፍጫ ነበረ እሱን ጠየቀኝ። ከትቼው ነበር ኦልሬዲ እኔ ማለት ነው። ላውጣልህ ሁላ ብየዋለሁ። የጁስ መፍጫ ሁላ 2 ነበረ። ከዛ ልትወስዱ ነው እንደ ምናምን ሲለኝ አንዱን ወስደዋለሁ ከፈለክ አንዱን ውሰድ ስለው አይ ታዝዤ ነው 4 የጁስ መፍጫ ታዝዣለሁ ሲለኝ እንደውም ግራ ገባኝና እንዴ 4 ጁስ መፍጫ ለጁስ ቤት ነው እንዴ ምናምን አልኩት። አይ ልጄን ስላመማት የተለያየ አይነት ጁስ ነው የታዘዘላት ነው ያለኝ። የፈለገ 10 አይነት እንኳን ጁስ ቢታዘዝላት አልኩት። እኔ የዛ ቤት ውስጥ እያለን ከሱ ጋር እየኖርኩኝ በአንድ ብሊንደር 3-4 አይነት ጁስ ነበር የማዘጋጀው የነበረው ማለት ነው። እየፈጨሽ እኮ ጆግ ላይ የምትን ማለት ነው። ሌላ እንትን የለውም። ከዛ አንዱን አስቀረልኝ። የተሸረፈ ነበረ። የተሸረፈውን አስቀርቶ ሌላ ደግሞ አዲስ ነበር ፓክድ ተደረገ። እሱን አነሳ ማለት ነው። የቡና መፍጫ ከትቼው ነበረ እኔ ሳጥን ውስጥ ማለት ነው። ጠየቀኝ ኪችን ገብቶ የቡና መፍጫውን ወሰድሽው እንዴ ምናምን ሲለኝ አዎ ፈለግከው ላውጣለህ አልኩት። ስለው አይ በቃ ተይዋለኝ እና በቃ የሆነ እኔ ደግሞ እርግዝናው አለ፣ የሆርሞኑ ቼንጅ አለ፣ ደክሞኛል። እኔ በቃ የሚያደርገው ነገር በማየት ብቻ እኔ ደክም ያለሁኝ። በቃ የሆነ ግራ የሚያጋባ ነገር ነበር የሚያደርገው። ገባሽ? እኔ አንዴ ሱቅ ሄድንና ለአባቴ የሆነ ቶብ ነገር ሽርጥ ነገር እንኳን ምናምን ብየው ሄድን። ወሰደኝ የሆነ ሱቅ ይዞ ይገባ። ከዛ አየሁኝ ሳየው ይሄ ለአባቴ የሚሆን አይደለም እና በቃ ሌላ ቦታ ይዘኝ ሄድ ምናምን ስለው ጮኸብኝ። በቃ አንቺ እኔ ልጄ ታማለች እያልኩሽ የግድ መሄድ አለብኝ፣ ወረቀት ማስተካከል አለብኝ፣ የማወጣበት ብዙ ጉዳይ ያለኝ እያልኩሽ ምናምን ብሎ ጮኸ እና አለቀስኩኝ። እንደውም አልፈልግም አልኩ። ምንም እቃ አልፈልግም መግዛት፣ ቤቴ ውሰደኝ እንዲህ አለኝ። 2 ቶብ 2 ሽርጥ ነው የምትወስጁ ለአባትሽ አለኝ። እንደውም አባቴ አይፈልግም አልኩት። እኔ አባቴ ምንም አይፈልግም ብቻ ቤቴ ውሰደኝ ስለ ጮኸብኝ። እዛ አስፓልት ዳር ሰዎች እስከሚያዩን ድረስ ጮኸብኝ እና እየገተተኝ ነው ወደ ሱቅ ይዞኝ ሄደው እዛ አንሻለኝ። ሲጮኸብኝ ምናምን በቃ 3 ሽርጥ እና 2 ቶም ማለት ነው። እሱን ተው አምጥቼው እንኳ ራሱ አባቴ አልፈልግም ነው ያለው። ለሰውን የሰጠሁት ማለት ነው። ገባሽ? ከዛ በኋላ ተመልሰን ቤት መጣን። ለወንድሜ ልጆች ምናምን ሌላ ሁሉ ይቀራል። አስቢ 200 ብር ብቻ ነው የምፈቅድልሽ አለኝ። 200 ብር እዚህ ጋር ጓደኛ ያለች 200 ሪያል 200 ሪያል ብር ሳይሆን ሪያል 200 ሪያል ማለት የሳዑዲ ሪያል ማለት ነው። 200 ሪያል አስቢው። 200 ሪያል ምን ነው የማይገዛው? ከዛ በኋላ የሆነ ቦታ አለ እንደዚህ ስቶክ ምናምን ርካሽ የሚሸጥበት ቦታ፣ እዛ ቦታ እንዲገዛ ማለት ነው። እሱ እኮ ብራንድ ነው የሚገዛው ለልጆቹ ለቤተሰብ ለምናምን እንዲህ በገፍ ነው እቃ እየገዛ የነበረው።
ከዛ ጓደኛ እዚህ ያለች ወታ ከሆነ አላውቅም፣ እሷ ሁላ ገብታ መመስከር ትችላለች። እሷ ጋር ሲሄድ እየጻፈች ያለች ልጅ አለች። አይደነ ጓደኛሽ የቤት እመቤት ነሽ፣ የምትፈልጊውን አስቤዛ አመጣለሁ ብር አያስፈልግሽም ነው የሚላት። እንደዛ ይልሻል አንቺን ያመጣል አስቤዛ ምናምን። የአስቤዛ ችግር ምናምን እኮ አይደለም። አሁን የአስቤዛ ችግር ምናምን የለም። እውነት ለመናገር የሚላት ነው ያለችው እኮ የቤት እመቤት ነሽ፣ የቤት አስቤዛ እኔ ያመጣለሁ ብር ምን ያደርግልሻል ነው የሚላት አለች። ሜቢ ስለሌላ ሲሆን የምታወራው አላውቅም። ማናት እሷ? እንጃ አይዶን ነው። በቃ ቀጥይ፣ ታዩ ሂጂ፣ ቀጥይ ዛህራዬ፣ ቀጥይ ማሪ። እሺ ከዛ በኋላ 500 ሪያል ሰጠኝ ማለት ነው። ገባሽ? ከዛ 5-6 ምናምን ልብስ እንደዚህ እንዳልኩሽ ስቶክ ነው፣ ብዙም እንትን አይደለም፣ እቃው ውድ ምናምን አይደለም። ስቼ 300 ብሩን እየተመለስን ነው። መለስ መንትን አለ ወሰደ ብሩን ማለት ነው። መልሱን ተቀበለኝ። እራት ምናምን እንግዛ ምናምን ብሎ ከዛ መልሱን ሲለኝ ሰጠሁት 300 ብሩን ማለት ነው። ሰጥቼው ገባሁኝ ቤት። ገባሽ አይደል? ገዝተሽበት ነው። ምንድን ነው የሆነው? እንደውም ጓደኛ የራስ በቃ እንትን ብላ ነበረ ማለት እንዴት በጣም እንትን ብላ ተናዳሁላ ነበረ። ለምን መለሽለት ሁላ ብላ መግዛት ነበረብሽ እንደዚህ ሙሉውን ያለች ማለት ነው። ገባሽ? ግን በኋላ ጭቅጭቁ እናንቱን ስለማቅ ቤት ከገባም በኋላ እኔ ስለማቅ የሚያደርገኝ የፈቀድኩልሽ እንደዚህ ነው ለምን እንደዚህ አደረግሽ ስለሚለኝ እኔ ደግሞ ጭቅጭቅ ስለማልፈልግ በሰዓቱ በቃ በ200 ብር የተወሰነች ነገር ገዝቼ 300 ብር መለስኩለት። ከዛ እንደዛ እያለን ምናምን የምወጣበት ቀን ደረሰ። ላፕቶፕ ነበረኝ በሰዓቱ እኔ ማለት ነው። ላፕቶፕሽን ሽጫለኝ። ከዛ ሲለኝ ነው አልኩት። ላፕቶፕ ለምንድን ነው የምሸጠው? ለምንድን ነው ላፕቶፕ እዚህ ብትሸጪው ይሻልሻል። ብር ቸግሯችሁ? ጠየቅ። አልተቸገረም፣ ብር አልተቸገረም። ሽጨው አለኝ። ኢትዮጵያ ሄደሽ ምንም ስለማይጠቅምሽ ልሽጠው ብትይም እንኳን እዛ ሳንቲም ስለማያወጣልሽ እዚህ ብትሸጪው ይልቁን ታትርፊያለሽ አለኝ። ከዛ ለምን አልኩት። ለምን ፓስፖርት ለምን ላፕቶፕን እሸጣለሁ ለምን አስፈለገ ምናምን ስለው እንግዳውስ ሲርብሽ ምግብ ይሆንሻል አለኝ። ሲርብሽ ምግብ ይሆንሻል እና ሲለ እንዴ ለምን ይረበኛል አልኩት። ለምን እኔ አላህ አለኝ አልኩት። አላህን ተማምኜ ነው የሚሄደው ምናምን ነገር አልኩት። በጣም ተናደድኩኝ። ከዛ ቁጭ ብዬ በቃ ሲወጣ አለቀስኩኝ። ለምንድን ነው እንደዚህ የሚለኝ ምናምን ነገር ብዬ ማለት ነው። ከዛ እንደዛ እያለ ምናምን የፍላይቴ ቀን ከበር የስልኬ ከበር እና ስቲከር ላሰራ ምናምን አልኩት። እህቴ ደግሞ ቸኮሌት አዛኛለች። አትሊስት በቃ እችን እንኳ ሁለቷን ብቻ አልኩት ማለት ነው። ከዛ ወጣን። ቸኮሌቱን ብቻ ነው የምታነሹ ሌላ ነገር ማንሳት አትችይም አለኝ። ከዛ እሺ አልኩት። ቸኮሌቱና ከቨሩን ብቻ። ከዛ እኔ እንዳልወርድ ከመኪና ጠብቂኝ ብሎ እራሱ ወረደ። ከዛ ስጠብቀው ቀረ ማለት ነው። ከዛ ስደውልለት ስልክ ያነሳ መኪና ውስጥ ቁጭ ብዬ በቃ ረጅም ሰዓት። ከዛ ምን አደረገ ለሲስተሙ ማለት ነው ወርቅ ቤት ነበር ለካ እሱ ወርቅ ቤት ገብቶ ወርቅ ምናምን እያየ ነበረ። ከዛ ይዞኝ ወረደ ከመኪና እና ምናምን አለኝ። ከዛ ቀለበት ልግዛልሽ አለኝ። እኔ ሳንቲም የለኝም እያለኝ ስለነበረ ሳንቲም የለኝም እያልክ አልነበር እንዴ? አይ በቃ ችግር የለውም አያስፈልገኝም ሌላ ቀን ትገዛልኛለህ ምናምን። እኔ በቅንነት ምልሽ በቃ እኔ ለምን እንደው አላውቅም እኔ አመንኩት የለኝም ሲል እዛ ጋ እኮ እቃ በግፍ እየገዛ እያየሁት ነው። አለመንቃቴ እና አለመጠራጠሬ ሳንቲም የለኝም እያልክ አይደለ ተወው ምናምን። አይ ችግር የለውም ነይ ምናምን አለኝ። ሄድን። ቀለበት የሚገርምሽ 1.8 ነው ቀለበቱ። ከዛ ደግሞ ሀብል አለኝ። ሀብሉ 2 ነው አጠቃላይ 3.8 ግራም ነው ሀብሉም የጣቴም ማለት ነው። ከዛ እኔ ደግሞ ያው እሱ ጋር የሆነ ብር ነበረ የኔ ፌሻል ምናምን የሚሰራበት የተቀመጠ እሱ ወደ 5000 ሪያል ምናምን ወስዶ እንትን ብሎበታል። እሱ ተጠቅሞበታል ብሩም ማለት ነው። እና እኔ አልጠየቅኩትም። ያው ሲያመኝም በሕክምናም ስለሚወጣ ብር ምንም ስንትን ስለሚል እኔ አልጠየቅኩትም ያንን ብር። ከዛ ያንን ወርቅ ገዛልኝ። ስልክ ቤት ሄድን። ከበር ምናምን ስቲከር አሰራልኝ። ተመልሰን መጣን ማለት ነው ወደ ቤት።
ወደ ቤት ስንመጣ በጣም ብዙ ቦርሳ ነው የገዛው። የሚገርምሽ ቦርሳው እኔ እንጃ ወደ 60 ምናምን ይሆናል ቦርሳው። ከዛ በኋላ ይሄን ቦርሳ የገዛሁት ኢትዮጵያ ስትገቢ ሱቅ ልከፍትልሽ እፈልጋለሁ አለኝ። ተጨምሮ ሌላ እቃ ምናምን ተጨምሮ በቃ የሆነ ብራንድ የሆነ ሱቅ ምናምን እዛ ከፍቼ ትሰሪያለሽ ምናምን ነገር አለኝ ማለት ነው። ከዛን የሚያወራ ምንም ቀኔ አይጥመኝም ከሁኔታው ማለት ነው። እሱ ብቻ በቃ በዛም በዚህ ምናምን ሸውደው እኔ ቶሎ ከዛ ማሰናበት ነው የፈለገው። ገባሽ አይደለም? ከዛ ቀኑ ደረሰ፣ የፍላይት ቀን ማለት ነው። ያኔ ኤርፖርት ወሰደኝ። አንድ ጓደኛዬ አብራኛለች፣ ሸኘች ምናምን 1000 ሪያል ሰጠኝ በእጄ 1000 ሪያል ሰጠኝ ምናምን። ከዛ ብር ልክልሻለሁ የሚያስፈልግሽን ይሄ 1000 ሪያል ኤርፖርት ምናምን ካስፈለገሽ ነው ካስፈለግሽ ኤርፖርት አንዳንድ ነገር ምናምን ነው ልክልሻለሁ አለኝ። ሄድኩኝ፣ ገባሁኝ፣ ሰላም ገባሁ ምናምን ብዬ ነገርኩት። ደሴ ነበር የሄድኩት። የሚገርምሽ ነገር ቤት ራሱ ሊከራይልኝ ፈቃደኛም አልነበረም። ቤተሰቤ ጋር እንዲሄድ ነው የፈለገው። ይቅርታ እኔ ወርቁን ገዛልኝ ስትይ ማለት ስላልገባኝ ነው። እንደዛ ለቸኮሌት እንኳን 1 ፍሬ አንሺ እያለ የሚከራከር ሰውዬ ወርቅ የገዛው በምን ብር ነው? እሱ መጨረሻ ላይ እንደርስበታለን ነው። አዎ እንደዛ ከሆነ እሺ አላቋርጥሽም፣ ይቅርታ። ከዛ ኢትዮጵያ ገባሁ ማለት ነው። ኢትዮጵያ ገባሁኝ። ኢትዮጵያ ከገባሁኝ በኋላ እህቴ ደውዬላት ምናምን ነበረ። ቤት ተከራይታ ነበር እህቴ ደሴ። እንደውም ቤት መከራየት አለብኝ በቃ ከሄድኩኝ ስለው ለምን ቤት ትከራያለሽ ሁላ ብሎ ነበር ማለት ነው። እሱ አባቴ ጋር እንዲሄድ ነበር የፈለገው ቤተሰብ ጋር ምናምን። እኔ እናቴ በህይወት እንደሌለች ምናምን ነግሬዋለሁ። ቤት አባቴ ጋር እንደማንዴት ሁላ ምናምን ነግሬዋለሁ፣ ቤት መከራየት እንዳለብኝ ምናምን። ከዛ እንደምንም ተከራየ። የ3 ወር የቤት ኪራይ ተከፈለ ማለት ነው ሲሄድ ወደ ኢትዮጵያ ስመጣ። ከዛ ኢትዮጵያ ገባሁ አልኩት። ኢትዮጵያ አወራን፣ በደንብ አላወራኝም የገባሁ ቀን ማለት ነው። ስራ ላይ ነኝ ምናምን እቃ እያስተካከልኩኝ ነው እንደዛ አይነት ነገር። ለምን እሱ እንደሚመጣ ቃለሁኝ ቀድሜ ልላክሽ አይደል ያለው። ከኋላ የቀረው ለካ የቀረውን እቃ እዛ እንደፈለገ ለማድረግ እንዲያመቸው ነው። ገባሽ? ከዛ ደወልኩ ለሰላም መግባቴን አወራን። በሚቀጥለው ቀንም አወራን፣ ግን ብዙ አያወራኝም። ያው በቃ 2 ደቂቃ ወይ 3 ደቂቃ እቃ እያሰባሰብኩኝ ልወጣ ስለሆነ ፕሮሰሴን እንትን እያልኩኝ ምናምን ነው። ምክንያት ነው የሚያበዛው ማለት ነው። ገባሽ? ከዛ በ5ኛው ቀን በ6ኛ ቀን አካባቢ ላይ አጋጣሚ ዛሬ ፍላይት አለኝ አለኝ። ከተሳካልኝ ዛሬ ማታ እወጣለሁ ምናምን ነገር አለኝ። ማታ አወራን። ሌሊት ላይ ደውሎ ነበረ። ሌሊት 8 ሰዓት አካባቢ ለእኔም ለእህቴም ደውሏል። ተኝቻለሁ የዛ ሰዓት። ከዛ ጠዋት ላይ ስደውልለት ኦንላይንም የለም፣ በቀጥታም ስልኩ አይሰራም። በቃ ወጥቶ ነው የሚሆነው አልኩኝ። ለምን ስላወራን ማለት ነው። ስልኩ አይሰራም፣ ኦንላይንም የለም፣ ቀጥታ ስልኩም አይሰራም። ሚወት ይቅርታ ሚዩት መሆኔን አላወኩም ነበር። ያወራችሁት አንቺ የተከራየልሽ ቤት ውስጥ ሆነሽ እሱ ደግሞ ሚስቱ ቤት ሆኖ ነው። እዛ ሳውዲ ያለ ገና ሳውዲ ያለ ሳይወጣ ከሳውዲ አንቺ ነሽ ቀድመሽ የመጣሽ እንዲ አብራችሁ ቀድሞ ይላከኝ እሱ ነው። ቀድሞ ላከኝ። ልጁ ታማበት የለ እንዴ? አንቺን ካላስቀደምኩኝ አልመጣም አለ። ለካ እሱ እኔን ያስቀደመኝ በምክንያት ነው። ቀድሞ ይላከኝ። እኔ አብራችሁ ነበር የመሰለኝ። ሶሪ አብረን መምጣት እኮ እንችል ነበረ። ፍላይታችንን አንድ ቀን አድርገን አብረን መምጣት እንችል ነበረ፣ ግን አልፈለገም እሱ። ታርጌት ነበረ። ገባሽ አይደለ? ታርጌት ለአንቺ የሰጠሽ ምክንያት ምንድን ነው? አንቺን አስቀድሞ እንድትበሪ ሲያደርግሽ የሰጠሽ ምክንያት ምንድን ነው? የቤቱ እቃዎቹን ሽጬ ቤቱን ለአከራዩ አስረክቤ እመጣለሁ ነው? ምንድን ነው የሰጠሽ ምክንያት? ቤቱን ሰው እንዲጠብቅልኝ እስከምመጣ ድረስ በአማና ይዞ እንዲጠብቅልኝ ቤቱን ሰጠዋለሁ ለሰው ነው ያለኝ። እንደውም የሚገርምሽ ነገር አንዱን ክላስ የተከራየችዋ ልጅ ነበረች እና እሷ ሁላ እንዳትነግሪያት፣ ወደ ኢትዮጵያ መሄድሽን እንዳትነግሪያት፣ እዚህ ጋር ወንድ ምናምን ሰው እያመጡ ቤቱን እንደፈለጉ እንዳያደርጉ። ገባሽ? ወደ ኢትዮጵያ ሳይሆን ስራ ሊሄድ ነው በያስ ነበር ያለኝ። ተረጋግታችሁ ልጆቹ አዲስ ተከራይተው ኦልሞስት 20 ቀን ምናምን ነው የሚሆናቸው። እቃ ሲሰበሰብ እንደዛ ምናምን ስትጠይቀኝ ምንድን ነው ያልኳት? እኔ እቃ ካርጎ ላደርግ ነው
እና እኔ ደግሞ ወደ ስራ ሊሄድ ነው ያልኳት። ምክንያቱም መዳም ቤት ፉል ታይም ልገባ ማለት ነው ወደ ስራ ማለት ወደ ስራ ሊሄድ ነው። መዳም ቤት ፉል ታይም ልገባ ነው። ስፖንሰሪ ጋር እሱ በያለኝን ነው ያልኩት። ከሱ ትእዛዝ ውጭ መሆን አልችልም እኔ በዛ ሰዓት። እንዳትነግራት ብሎኛል። በቃ እኔ አልነግራትም። እዛ ጋ ግን እቃ ሲሰበሰብ ምናምን ቤቱ ዝብርቅርቅ ምናምን ብሎ ስታይ ጥያቄ ፈጠረባት ይቺ ልጅ። ምንድን ነው ወዴት ምናምን ስታይ ካርጎ ልናደርግ ነው ያልኳት የነበረው። ካርጎ አድርገን እኔ ደግሞ ወደ ስራ ሊሄድ ነው መዳም ቤት ስራ ሊሄድ ነው ምናምን አልኳት። እርጉዝ መሆኔንም አታውቅም፣ አልነገርኳትም። ማለት ተከራይ ሆና እዛ አንቺ ሲያስመልስሽ ሲያቅለሸልሽሽ ሲያመሽ ምናምን አያስባንንም አያስታውቅም ነበር። አታውቅም ምንም ነገር። ጨጓራዬን ነው የምላት የነበረው ታውቃለች።